ሰላም ጤና ይስጥልን እንዴት ናችሁ? ለዛሬ የምናየው ጃፓን ከብዙ ዓመታት በኋላ የወለድ ኢንተረስት ሬት መጨመር ጀምራለች። ይህ የወለድ ጭማሪ በክሪፕቶ፣ በወርቅ እንዲሁም በተለያዩ ዲጂታል አሴቶች የሚኖረው የዋጋ ልዩነት ወይ ደግሞ የዋጋ ተጽዕኖ ምን ይሆናል የሚለው እናያለን። እስከ ቪዲዮ መጨረሻ አብራችሁ ይሁኑ። እንግዲህ ዛሬ ወደ ሩቅ ምስራቅ ልንሄድ ነው፣ ልንጓዝ ነው። ጃፓንን የምናውቃት በከበደ ሚካኤል ጃፓን እንዴት ሰለጠነች የሚለው መጽሐፉ ነው። ዛሬ ደግሞ ጃፓን ለምንና እንዴት ወለድ መጠኗን ጨመረች፣ ከአንድ በላይ ወደ አንድ አሳደገች የሚለውን እንመለከታለን። የጃፓን ማዕከላዊ ባንክ በሰኔ 16 2026 ዓ.ም የፈረንጆች ዓመተ ምህረት ማለት ነው ዋና የፖሊሲ ዘመን ማሻሻያ አድርጓል። ይህም ከ0.75% በታች የነበረው የወለድ መጠን ለመጀመሪያ ጊዜ ከአንድ በላይ አድርሶታል ማለት ነው። ይህም ደግሞ ሲሆን በጣም አስገራሚ የሚያደርገው ነገር ጃፓን ከ1995 ዓመተ ምህረት ጀምሮ ላለፉት 31 ዓመታት የወለድ መጠኗ ከአንድ በታች ሆኖ ቆይቷል ማለት ነው። ይህ በአማካይ ከ0.2 እስከ 0.75 የነበረው የጃፓን የወለድ መጠን አሁን ደግሞ ወደ አንድ አሳድገዋለች ማለት ነው። ለነገሩ ምንድን ነው ጃፓን ይህን ያህል ዓመት ከአንድ በታች የነበረው የወለድ መጠኗ አሁን ከፍ ልታደርግ የፈለገችው ምክንያት ምንድን ነው ስንል እነዚህ ሶስት ዋና ምክንያቶችን ማየት እንችላለን። የመጀመሪያው ምክንያታቸው ምንድን ነው? የመጀመሪያ የዋጋ ግሽበትን ምክንያት በማድረግ ነው ይህንን ወለድ እንዲጨምሩ ያስገድዳቸው ማለት ነው። እንደሚታወቀው በመካከለኛው ምስራቅ ግጭት ምክንያት የነዳጅ ዋጋ እየጨመረ ነው። ይህ ደግሞ በጃፓን የእቃዎች ዋጋ እንዲጨምር እያደረገ ነው። ጃፓን ካቀደችው ደግሞ ይህ ደግሞ ግሽበት ወይ ደግሞ ኢንፍሌሽን እንዲጨምር ያደርገዋል ማለት ነው። ጃፓን ደግሞ በኢንፍሌሽን ህጓ ያስቀመጠችው ኢንፍሌሽን ከ2% በላይ መብለጥ የለበትም የሚል ህግ አላት። ስለዚህ ይህንን ህግና ይህንን ነገር ተግባራዊ ለማድረግ የገንዘቧን ስትሬንግዝ መጨመር ወይ ደግሞ ኢንተረስት ሬት በመቀነስ የጃፓን ስትሬንግዝ እንዲሆን ለማድረግ ነው የመጀመሪያ ምክንያታቸው ማለት ነው። ይህንን ህግ ሲሉ ሁለተኛው ምክንያታቸው ደግሞ ከዚህ ጋር የሚያያዝ ሆኖ የጃፓን ገንዘብ ስትሬንግዝ እንዲያገኝ ነው። የጃፓን ገንዘብ ከአሜሪካ ዶላር አንጻር እየቀነሰ ነው የመጣው ወይም ከሌሎች ሀገሮች ከፓውንድ ከምን አንጻር ዋጋው እየወረደ ነው። ስለዚህ ይህ ዋጋ ደግሞ የጃፓን ገንዘብ እንዲጠነክር ትፈልጋለች ማለት ነው። በዚህ ምክንያት የወለድ መጠኗን እየቀነሰች ትገኛለች። ሶስተኛና ዋነኛው ደግሞ ወደ መደበኛው ፖሊሲ ለመመለስ ነው። ጃፓን ላለፉት 30 ዓመታት በቅዷ መሰረት ላለፉት 30 ዓመታት ተግባራዊ ስታደርገው የነበረው የወለድ መጠን ኢንቨስትመንት የሚያበረታታ እንዲሁም የማኑፋክቸሪንግ እና ሌሎች ኢንቨስትመንቶች የሀገር ውስጥ እድገት የሚያበረታታ ነበር። ለዚህም በቀላሉ ወይ በርካሽ አይነት በትንሽ መጠን ወለድ በመስጠት ባለሀብቶች ኢንቨስት እንዲያደርጉ ማኑፋክቸሪንግ እንዲበዛ ኤክስፖርት እንዲበዛ እንዲሁም የሀገሪቱ ኢኮኖሚ ላይ ማነቃቃት ሲባል ብቻ ወለዱ በጣም ትንሽ የጃፓን ባንኮች በጣም በትንሽ ወለድ ነበር የሚያበድሩት። አሁን ግን ይሄ ኢንፍሌሽን እያመጣ ስለሆነ ይህንን መቀነስ እንዳለባቸው ወይ ጃፓን ይህን ስትሬንግዝ ማድረግ እንዳለባቸው እና ያኛው ወሰጃቸው ስለጨረሱ የጃፓን ባንኮች ከፍ ያለ የወለድ መጠን ማድረግ ጀምረዋል። ከነሱ ሀገር ኮንቴክስት ማለት ነው እንግዲህ 1% ትልቅ ሆኖ ማለት ነው። ስለዚህ አሁን እስከሚቀጥለው 2027 ድረስ እስከሚቀጥለው አጋማሽ ዓመት ድረስ በፈረንጆቹ 2027 የጃፓን መንግስት እንዲሁ እየጨመረ ሊሄድ ይችላል። እስከ 1.5 ድረስ የወለድ መጠናቸው እንደሚጨምር የጃፓን ማዕከላዊ መንግስት አማካሪ ተናግረዋል ማለት ነው። ታዲያ እነዚህ የጃፓን መንግስት ውሳኔዎች በክሪፕቶ፣ በወርቅ፣ በኤአይ ስቶክ እንዲሁም በሌሎች ዲጂታል አሴቶች ላይ ምን አይነት ተጽዕኖ ይኖረዋል የሚለው ነው የዛሬ ጉዳይ። እንደሚታወቀው ክሪፕቶ በጣም ሌላ ብዙ ምክንያትና ብዙ ፋክተር አለው ወይም ወርቅም ሌሎቹም ብዙ ምክንያቶች ቢኖሯቸውም ፕራይሳቸው ከፍና ዝቅ እንዲል ይሄ የወለድ ሁኔታ ደግሞ አንዱ ነው ማለት ነው። ለምሳሌ ይሄ ጉዳይ እንዴት አፌክት ያደርጋል ብለን ስናይ ወለድ ወይ ደግሞ የገንዘብ መጠን ባንኮች ብድር ማበደር በጣም ከባድ ሲያደርጉት ይሄ ማለት ኢንተረስት ሬቱ ከፍተኛ ሲሆን ብዙ ሰው የመበደር አቅሙ ይቀንሳል ማለት ነው። ምክንያቱም ሰርቶ ከሚያገኘው ትርፍ ኢንተረስት ሬት ጨምሮ ስለሚከፍል ኢንተረስት ሬቱ ጨምሮ ለመክፈል ደግሞ ኢንተረስት ሬት ከፍ ካለ ምን ይሆናል ማለት ነው? ተበዳሪ ሰዎች ቁጥር ይቀንሳሉ። እንደዚህ ተበዳሪ ቁጥር ሲቀንስ ደግሞ ምንድነው በተለይ ሰዎች ከክሪፕቶ የኤአይ ወይ ደግሞ እንደዚህ የዲጂታል አሴቶች ላይ ኢንቨስት የሚያደርጉ ሰዎች ምን ያደርጋሉ? ዋጋ ይቀንሳሉ ማለት ነው። ፍላጎታቸው ይቀንሳል ወይ ደግሞ ምን ያደርጋሉ? የገንዘብ ዋጋ ስትሮንግ እየሆነ በመጣ ቁጥር በቦንድ እና በፊዚካል አሴት ላይ ብቻ ዲፔንድ ይሆናል ዋጋቸው ማለት ነው። ወይ ደግሞ የኢንቨስተሮች ፍላጎት የሚሆነው የሀብታሞች ፍላጎት የመንግስት ቦንድ እንደዚህ ቤቶች፣ መኪኖች ወይ ደግሞ ፊዚካል አሴቶች ላይ ብቻ ይሆናል። ለምን? ኦልሬዲ ወለድ ስላላቸው እንደገና ደግሞ ብዙ የገንዘብ እጥረትም ስላለባቸው ወደ እነዚህ ሪስክ የሆኑ አሴቶች ዋጋ ወይ ደግሞ ቫልዩ ያወጡበትም አይገዙም ማለት ነው። በዚህ ምክንያት ወለድ ሲጨምር ክሪፕቶ ሊሆን ይችላል፣ ጎልድ ሊሆን ይችላል፣ እንዲሁም ሌሎች እንደዚህ ዲጂታል የሆኑ አሴቶች ዋጋቸው ይቀንሳል ማለት ነው። ዋጋቸው ይቀንሳል፣ የመውረድ ምልክት ያሳያሉ።
በተቃራኒው ደግሞ የአንድ ሀገር መንግስት ኢንተረስት ሬት ሲቀንስ እና ብዙ ገንዘብ እንዲበደሩ ሲያበረታታ ደግሞ እነዚህ ሪስክ አሴቶች በጣም የመሄድና ዋጋቸው የመጨመር ፍላጎት ያሳያሉ። ምክንያቱም ደግሞ ምንድነው ባለሀብቶች ገንዘብ ሲያገኙ ብዙ ነገር ሲያገኙ ወደ እነዚህ ሪስክ አሴቶች ገንዘባቸውን ሪስክ ያደርጋሉ። ሪስክ ሃይ ሪዋርድ አይነት ነገር ስለሚያገኙ ሃይ የሆነ ገንዘብ ሪስክ አድርገው ብዙ ትርፍ ሊያገኙ ይችላሉ። ለምሳሌ አንድ ባለሀብት ቢትኮይን በ60 ሺህ ገዝቶ 120 ሺህ ሲገባለት ሌላው ሪቴይለር ሲገባ 100 ሺህ ሲገዛስ ሊሸጠው ይችላል። ስለዚህ በዚህ ምክንያት ይህንን ዜና ተከትሎ ቢትኮይንም ሌሎች ሪስክ አሴቶች ሊገዛ ይችላል ማለት ነው የጃፓን መንግስት። ይሄ ደግሞ በጣም ዋጋውን አፌክት ሊያደርገው ይችላል። ምናልባት ከአንድ በላይ ከፍ ካለ እንዲሁ አሁን እነዚህ ሪስክ አሴቶች በጣም ስትረስ ውስጥ የሚከት ይሆናል። ወለዱ ከቀነሰ ደግሞ ለእነሱ ጥሩ ነገር ይሆናል ማለት ነው። ለነገሩ ይህን እንበል እንጂ ይህ ብቻ አይደለም። ምክንያቱ በጣም ብዙ ምክንያቶች አሉ። የአሜሪካ ፊድ ሬት ዲሲሽን አለ፣ ሌሎች የጦርነት ጉዳዮች አሉ፣ ሌሎች ጉዳዮች ህጎች አሉ። ይህንን ምክንያትን ለማድረግ ማለት ነው። ለዛሬ ያለኝ ሀሳብ ይሄ ነው። ሀሳብ አስተያየታችሁ አስቀምጡ። ለፋይናንስ ለክሪፕቶ እና ለሌላ እንደዚህ አይነት ተዛማጅ ጉዳዮች ኢንተረስትድ ከሆናችሁ ይህን ቻናል ሰብስክራይብ ማድረግ ይቻላል። ሰብስክራይብ አድርጉ። ላይክ ያላደረጋችሁ ላይክ አድርጉ። አመሰግናለሁ።